የሚያጀግነው እንጂ ልጆቹን ሰብስቦ እዚታ አሁን መስፍን ፈይሳ የሚባለው አሁን ኦሮሞ የሆነው ልጅ ሲናገር ሰምቻለሁ። አያጅቦ ከሚባል ልጅ ጋር የተነጋገረ ነበርና ከልቡ ነው የሚያወራለት። በጣም ኦሮሞ የዋህ ነው፣ ያወራለታል ለዛ ለአያጅቦ ለሚባለው ልጅ ማለት ነው። ሻዕቢያ ማርካይ ነበረ ምናምን ይላል። ስለተማረኩ እኮ ነፍሴን ያተረፍኩት ተማርኬ እዛ ሰርቼ እንደዚህ አድርጌ አፈር ከድሜ እኮ ነው አስጋጠችኝ። አረ ተማርከ ነበር እንዴ ይለዋል። እንደ አፋ ቤት ላይ ተማርከን እዛ ሻዕቢያ እንደዚህ አድርጋል በመማረክ ህይወት ተርፌ ምናምን። መማረክ ለወታደር ያጋጥማል፣ ግን የሚያስፎክር አይደለም። ወታደር አይማረክም። መማረክ ተፈጥሯዊ ነው። ጥይት ጨርሶ ምን ጨርሶ አቅጣጫ ስቶ ቆስሎ ይማረካል። ምርኮ ያለ ምርኮ ግን ሲያሸልም እኔ ኦሮሞ ያየሁት የአብይ መንግስት ያየሁት ምርኮኛ ገዢ ሲሆን፣ ምርኮኛ የወታደር መሪ ሲሆን እና ለምሳሌ በፊት ጀግኖች ይፎክራሉ አይደል? የበላይ ዘለቀ የወንዱ ልጅ፣ እኔ መይሳው ካሳ ልጅ፣ እኔ ጎበነ ዳጬ ልጅ ምናምን ይላሉ። ለምንድን ነው? መሪዎቹ ጀግኖች ነበሩ። በተሰለፉበት የጦር ግንባር አሸናፊ ናቸው። ጣሊያንን ድባቅ የመቱ ናቸው። የመጣ ጠላት ድባቅ የመቱ ናቸው። እና ወታደሮቹ እኔ ጠቅላ አሽከር፣ እኔ ማነት ተሻሽከር ምናምን ነው የሚሉት። አሁን የብርሃኑ ጁላ ልጆች ምንድን ነው የሚሉት? በእውነት በጣም እኮ መጥፎ ነገር ነው። የብርሃኑ ጁላ ልጆች፣ የባጫ ደበሌ ልጆች ምንድን ነው የሚሉት ሲፎክሩ? አሁን እኔ ባጫ አይባል። ባጫ ምንድን ነው ሲባል ወያኔ ማርካው፣ ሻዕቢያ ማርካው፣ ከዛ እስክስ ሲል የከረመ ከዛ ሳምጥቱ አሁን እሱም ወጥቶ ድፍረት አግኝቶ ምርኮኛ መጽሐፉን ላጻፈ አሉ። የወታደራዊ ምትስዬ ምናምን የሚል መጽሐፍ ጻፈ አሉ። ባጫ ደበሌ ራሱ የሽምቅ ውጊያ ነው ምናምን ብሎ አረ በጋ አምላክ እንደው በእግዚአብሔር እና ጥሩ አይደለም። ስለዚህ የመንግስት አካላት የራሳቸውን ትጥቅ አሟልተው ምን ብለው እንደሚገቡት፣ ፋኖችም ደግሞ ሲወጡ እንችላለን ብለው ነው የወጡት። እንችላለን ብለው ከዛ አስቀምጠዋል። ለጊዜው መሳሪያ አናገኝም፣ ባለን እንጀምራለን። ከዛ መሳሪያና ጥይት ከራሱ ከመንግስት ደምስሰን እንቀበላለን ብለው ነው የገቡት። በጨበጣ ማለት ነው። አለቀ። ልባቸውን፣ ህሊናቸውን፣ ወኔያቸውን፣ ጀግንነታቸውን አዳምጠው ነው የሄዱት። ሊወጋን ሲመጣ እንወገዋለን፣ እንረከበዋለን። ያን ጊዜ የመጣ ይመጣል እንተያያለን ብለው ነው የገቡት። ሲገቡ የአማራ ፋኖች ሲገቡ ኤርትራ ትረዳናለች፣ ወያኔ ትረዳናለች፣ ሱዳን ትረዳናለች፣ ግብፅ ትረዳናለች ብለው አልገቡም። ግብፅ አያውቃቸውም፣ ሻዕቢያ አያውቃቸውም፣ ሱዳን አያውቃቸውም፣ ሶማሊያ አታውቃቸውም። በኋላ ግን ይታወቃሉ። መንግስቱን ሲገዳደሩ መንግስቱን ወጥረው ሲይዙ ይታወቃሉ። ስለዚህ መንግስታትም ራሳቸው የውጭ መንግስታት የኢትዮጵያ መንግስት የሚያሸንፋቸው ከሆነ የኢትዮጵያ መንግስት ይረዳ እና ጨዋታ ቁማር ስለሆነ ይሄ ነገር አያያዙ አላማረንም ካሉ ኦኬ ከፋኖ ጋር ይደራደራሉ። የእስራኤል መንግስት፣ የአሜሪካ መንግስት፣ የአውሮፓ መንግስታት የአብይን መንግስት እየረዱ ሲያዩት ውሃ ቅዳ ውሃ መልስ ዙሪያ ገድበውን ሲያዩት የህዝቡን ስሜት በሰላዮቻቸው በዲፕሎማቶቻቸው ሲያዩት ኖ የአማራ ፋኖ ማሸነፍ አይቻልም ብለው ከደመደሙ ይሄኛው እንደ ማስቲካ ነው፣ ይሄኛው እንደ ሸንኮራ ነው፣ መጠው ይጥሉትና ከአዲሶቹ ጋር ጫካ ይዋዋላሉ ማለት ነው። ልክ ደርግን አይተውት እንደማያሸንፍ ሲያውቁ ከወያኔዎች ጋር ተደራድረው ወያኔን መንግስት እንዳደረጉት አሁን ይህም በቃው ህዝብም ጠልቶታል። ስለዚህ ምንድነው የምናደርገው? ከሚቀጥለው አካል ጋር በፖሊሲያችን ዙሪያ አብረን እንዴት መስራት እንችላለን ብለው ከፋኖ ጋር ንግግር ይጀምራሉ፣ ድርድር ይጀምራሉ። አለቀ። የሚሰጡት ይኖራቸዋል፣ የሚቀበሉት ይኖራቸዋል። ይሄ የተፈጥሮ ህግ ነው። በብላሽ የሚረዳ ማንም የለም። በብላሽ የሚረዳ ማንም የለም። ትሰጣለህ፣ ትቀበላለህ። ጊቭ ኤንድ ቴክ። አንሰጥም የሚሉ መንግስታት ደግሞ ግግም ይላሉ፣ ከዛ ይሰናበታል። አሁን አብይ አህመድ ደርግ አየር መንገዱን ሲባል ዞር በል ነው የሚለው። ኃይለስላሴ አየር መንገዱን ዞር በል ነው የሚለው። መለስ ዜናዊ አየር መንገዱን ዞር በል ነው የሚለው። አብይ አህመድ ውሰዱት። ደርግ ቴሌውን ኧረ ዞር በል
መለስ ዜናዊ ቴሌውን ኧረ ዞር በል፣ አብይ አህመድ ውሰዱት። ደርግ ባንኩ ሲባል ኧረ ዞር በል፣ መለስ ዜናዊ ኧረ ዞር በል፣ አብይ አህመድ ውሰዱት። እኔ ብቻ እዚች የድህነቴን የማራግፍባትን እከኬን የማራግፍባትን ሀብታም የምጫወትባትን የበሻሻን እልሄን የምወጣባትን